ሰላም ቤተሰቦች እንዴት ናችሁ? በያላችሁበት የሀገር ሰው እንዴት ናችሁ? ሁሉ ሰላም አለን። ዛሬ በአዲስ ቪዲዮ ከቻሳ ብለናል። አንድ የሚያስደስት ዜና ዝናብ ዘነበ። በእውነት በጣም አስጨንቆ ነበረ። በጣም ደስ በሚል ሁኔታ እንግዲህ በእርጥብ ተገናኝተናል ብዬ አስባለሁ። ሁሉ ሰላም እንግዲህ አንድ ዜና ይዤ መጥቻለሁ። ከቻሳ መንግስት ደሞዝ ጨመረ። አንበሸበሸ በጣም በሚያስደስት ሁኔታ ለማለት ይከብዳል። እስካሁን በጉጉት ሲጠበቅ የነበረው ደሞዝ ትናንትና ከቻሳ እንግዲህ 6 ወር 7 ወር የተጠበቀው ደሞዝ እዚህ ግባ የሚባል ደሞዝ አይደለም። የኑሮ ውድነቱን በሚያካክስ ሁኔታ ተብሎ ይታሰብ ነበር። ነገር ግን መንግስት ምን እንደሚያስብ አናውቅም። መንግስት ለዜጎች እንደማያስብ ነው የሚያሳየው። የደሞዝ ጭማሪ 300% ምናምን እጥፍ ሲባል የነበረው በሸከሸው መንግስት ለህዝብ እንደማያስብ ነው የሚያሳየው። ይሄ የማይጠበቅ በጣም አሳፋሪ እንደሆነ መንግስት እንዴት አያስብም? መንግስት ለህዝብ መቼ ነው የሚያስበው? መንግስት ዜጎች በባህር ሄዱ ነው ሀሳብ የለም። መንግስት ኑሮ ተወደደ ነው። ምንድን ነው እየታሰበ ያለው? በእውነት ስንት መከራችንን እያየን የኖር መንግስት እንዴት ለቶሎ ጥሪ የመርጨት ያክል ነው በእውነት የተደረገው ነገር አሳዛኝ ነው በእውነት። ውድ የሀገር ልጆች እንግዲህ ከሀገር ውጭ ያላችሁ ጠንከር ብላችሁ መሸቀል ነው። የኢትዮጵያ ነገር አስቸጋሪ ነው በእውነት። ሸቀል አድርጋችሁ ወደ ሀገር መግባት ካልሆነ በስተቀር እዛ ኢትዮጵያ ሰርተን እንለወጣለን ምናምን አንኤክስፔክት የማይታሰብና የማይጠበቅ ነው። በያላችሁበት ከሀገር ውጭ ያላችሁ ቤተሰቦች ወጥራችሁ መስራት ነው የሚያዋጣው። በዛ እዚህ ኢትዮጵያ ሀገራችን ነው ለማች በለጸገች ይባላል በሚዲያ ጎልደር እየለማ ነው። ስንዴ አምርተን ወደ ውጭ ኤክስፖርት እያደረግን ነው ተባለ። እሰይ ዝናብ እናዘንባለን ተባለ። ወፍ የለም። ተግባርና ወሬ እየቅል ሆኗል። እንደዚያ ነው ኑሮ እየከሸከሸ ነው። ኑሮ በጣም ከብዷል። ወየ ጉድ ነው። የቤት ኪራይ ወጣ ሰማይ ላይ ወጣ ሰማይ። የቤት ኪራይ ሄዷል። የትራንስፖርት ሄዷል። የሸቀጣሸቀጥ ዋጋ ሄዷል። በሀብታምና በድሃው መካከል ያለው ልዩነት የሰማይና የምድር ብቻ ሳይሆን ከዛ በላይ ነው። በጣም ሀብታሙ በጣም ሀብታም የሆነበት፣ ድሃው በጣም ድሃ የሆነበት ሀገር እየሆነች ነው ኢትዮጵያ። መኖር በጣም ከባድ ነው። እንግዲህ እኛም በባህር እንሞክር እንደ ቤተሰብ ካልሆነም እንደዛ ሳይሻል አይቀርም ይመስለኛል። ደግሞ ሪስክ ነው በባህር መሄድ። እንድናገር ሰው ሊወስድ የለም ወደ ውጭ እንዴት ነው ስራ አረብ ሀገር አይኖርም? እስኪ ቤተሰብ የምታዩት ኮሜንት ሰብስክራይብ ሸር እያደረጋችሁ ለሌሎች እንዲደርስ ሰብስክራይብም አድርጉ። በእናታችሁ እስኪ አበረታቱ። እስኪ እንደ ያለኝ ቪዲዮ ይሄን ይመስላል። በሌላ ጉዳይ አለ። በተለይ መንግስት አሁን ለዝቅተኛው ነዋሪ ቤት እሰጣለሁ ብሏል። የወጣው ዋጋ ግን የሌለ ነው። በዛ ሀሳብና መረጃ ሰብስበን
ከች ምን ይሆናል። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች እንዲደርሱ አድርጉ። ባይ ባይ። ያገር ሰው ይመቻችሁ።